محمد نبينا فكرنا وسكينة محمد نبينا يا جنة قدانا كما كانوا فانتكو على منكو على ودنكو كما كان برهان زلكو مدير لا يتعيا شبكو. بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. በ10 58 ወይም ደግሞ 478 ሂጅሪያ አንደሉስ ላይ ወይም ያሁኑ ስፔን ፍሬንጆች በእነ አልፎንሶ መሪነት አንደሉስን የመጨረሻ ምዕራፍ ለማጠናቀቅ ትልቅ ኃይላቸውን ይዘው በመጡበት ጊዜ በጽናት ፊት ለፊት የቆመች አንዲት ከተማ ነበረች፣ ጦለይጥላ። ጦለይጥላ የምትባለው ያቺ አንደሉስ ከተማ የወራቶችን እስር አስተናግዳ በከበባ ውስጥ ረጅም ጊዜ አልፋ ነገሮች እየጠበቡ መከራዎች እየከፉ እለት ከእለት ሞቱ እየጠነከረ መጥቶ የመጨረሻው ምዕራፍ ላይ መሪዋ ህዝቦቹ ሳያልቁ እጅ ሊሰጡ ወሰኑ። ከተማዋን ከፈቱ። በወቅቱ እና አልፎንሶ ወይም ደግሞ ጦሩን ይዘው የመጡት የነሳራዎቹ መሪዎች ዛሬ እንደዚህ እጅ ልትሰጡ ከተማዋን ልትከፍቱ ለምን ይሄን ያክል ጊዜ አስቸገራችሁን? ለምን ይሄን ያክል ጊዜ ጸናችሁ ብለው ነበር የጠየቋቸው። እኛ እስካሁኑ ሰዓት ድረስ የቆየነው የጸና ነው ሙስሊም ወንድሞቻችን ይደርሱልናል ብለው ነው አሉት። ወንድሞቻችን ይመጣሉ፣ እነሱ እስኪመጡ እኛ በጽናት እንቆይ ብለን ነው አሉት። ግን እነሱ አልደረሱም። ሁላችን ከምናልቅ እቺን የላ ኢላሃ ኢላላህ ገመድ ይዘን ወደፊት ለማሻገር በሩን ልንከፍት ወሰንን አሉ። በወቅቱ መሪው ምን ነበር ያላቸው? እናንተ ለዚህ ከነበረ ያሳዝናል። እናንተ ይህን ያክል ጊዜ ከበን አስረን ያ ሁሉ ፈተና ሲደርስ ብቻችሁን ዋጋ ስትከፍሉ ይመጡልን ያላችኋቸው ሙስሊሞች እኮ ስንቅና ትጥቅ የሚያቀብሉን እነሱ ነበር ያላቸው። ከባዱ ሞት ይሄን ጊዜ ነበር። ከባዱ ህመምም ይሄ ነበር። ታሪክ ራሱን ይረግማል። ከ1000 ዓመት በኋላ ዛሬ ይሄ ቤት በጣም ብዙ ሰዎች ሞልቷል። ቅድም መሐመድ ሲገልጽ እንደነበረው ኡምራው ሞልቷል፣ ሐጁ ሞልቷል፣ ኡማው አለ። ግን ገዛ ብቻውን ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው እንግዲህ እንደ ማህበረሰብ አንድ ወጣት ታላቅ ስኮላር የሚናገረው ነገር አለ። የሙስሊሙ ዓለም በአሁኑ ሰዓት ላይ ያለው ትልቁ ፈተና እስላም መጃኒ ነው ይላል። ጣይ የሆነ እስልምናን ፈለገ ይላል። ዋጋ የማይከፈልበት እስልምና፣ ራስን የማያሰጥ እስልምና፣ ጥቂት ነገር ለማቀበል ጥቂት ነገር ለመወሰን የማያስደፍር እስልምና ብቻ ፈለገ። ይሄ ነው ዛሬ ያለውን መከራ ያከበደው ወይም ደግሞ ፈተናችንን ያረዘመው። ነፃ የሆነ እስልምናን በሚፈልጉ ትውልድ ጥቂቶች ደግሞ ዛሬም የጽናት ተምሳሌት፣ የጥንካሬ ማሳያ፣ የእውነት የአቋም የጽናት ተምሳሌዎች ሆነው ገዛ ላይ ቆመዋል። እኔ ይህን ተሳስብ አሁን መድረኩ ላይ የወጡትን የገዛን ተምሳሌቶች ስመለከት መለስ ብለን ታሪካችን እንድናስታውስ የተፈጠረውን የመሪ ክፍተት ዛሬም መከራ ቢደርስ መሻገር እንደሚቻል ማሳያ የሆኑትን ታላቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ማህበረሰብ ውስጥ ያሳረፉትን ተጽዕኖ ለማየት የነብዩ ህልፈት ላይ መለስ ብላችሁ ተመልከቱ። ብዙ ጊዜ አሁንም የተጎዳ ነው። እነዛም የጦለይጥላ ሙስሊሞች የተጎዱት ዛሬም የገዛ ወንድሞች ፈተና ላይ የወደቁት እነዚህ ወንድሞቻችን ይደርሱልናል ብለው ነው። መሲራችንን በሰዎች ላይ ስናንጠለጥል፣ ጉዳዮቻችንን በሰዎች ላይ ስናቁ፣
ያው የሱነተል ሐያት ነው የህይወት ሱና ሆኖ ሚስት ያለ ባሏ ልጅ ያለ አባቱ ሰዎች በሚወዷቸው በሚያፈቅሯቸው ነገር ውስጥ ሁሉ ጊዜ ተዓለቁን ህይወት ከነሱ ውጭ ባዶ እንደሆነ ያምናሉ ተስፋ እንደሌለውም ይስላሉ እነሱ ካለፉ እነሱ ከጠፉ ሁሉ ነገር እንደሚቋረጥም ያምናሉ በታሪካችን ማሳያዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህልፈት ይሄንኑ ነው ያሳየው ቀደም ልጆቻችን መፈክር ይዘው ወጥተው የመሪነት ክፍተቱን ማሳየ የሆኑ ምልክቶችን እዚህ ላይ ይዘው ሲቆሙ መለስ ብላችሁ የምታዩት ያን ታሪክ ነው አይደለም እኔና እናንተ ደካሞቹና ከ400 ዓመት በኋላ የመጣነው ትውልዶች በዛ በነብዩ መድረሳ ውስጥ የተቀረጹት እነዛ ጠንካራ የሆኑ የእምነት ማሳያ የሰውነት መለኪያ የሰው ልጅ ሞዴል ተደርገው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጓደኝነት የታጩት ሰሃባዎቹ እንኳን የደረሰባቸው ፈተና ከባድ ነበር ሁሉም ሰው በህይወት መስይሩ ላይ ተስፋ አድርጓል ያ በህይወታቸው ውስጥ ሁሉ ነገራቸው የነበሩት ነብዩ ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ የሚያገኙአቸው በሐዘናቸው የሚቆሙላቸው ተስፋን የሚያሳዩአቸው ከጨለመ በኋላ የሚከፍቱላቸው ለሐዘናቸው ብርታት የሚሆኗቸው ደስታቸውን የሚጋሩላቸው ሲያዩአቸው ብቻ እሳቸውን በማየት ነገን የተሻለ ማድረግ እንዲችሉ ያደረጓቸው ነብይ ሞቱ ተብሎ ሲባል ያ ትውልድ ምንድነው የሚሆነው መንጠልጣይ ያጣ መቆሚያ ጠፋበት የሚሄድበት ጨነቀው ነፈሩ من المنافقين يدعون ان النبي محمد صلى الله عليه وسلم مات ይሄን ነበር ያሉት ታላቁ ዑመር ነብይ ይሆናሉ የተባሉት ዑመር ከኔ በኋላ ነብይ ቢኖር ዑመር ነው የተባሉት ጀግናው ዑመር ያግሞት አሸነፋቸው የሙናፊቅ የሆኑ ግሩፖች ነብዩ ሞተ ይላሉ والله ነው የምላችሁ ነብዩ አልሞቱም ተመልሰው ይመጣሉ ይያሉ ነበር ዑመር የፈከሩት ዑመር ተፈተኑ የመሪነቱ ሚና ይዘው ከፊት የሚቆሙት ሰው እዛ ፈተና ላይ ወደቁ ሁኔታዎች አስፈሪ ነበሩ ትልልቆቹ ሱሐባዎች እጅ ሰጡ እነ ዑስማን እና አሊ ኢብኑ አቡ ጣሊብ ባስደንጋጭ ሁኔታዎች ውስጥ ወደቁ ከተቀመጡበት መነሳት አቅቷቸው በሰዎች ተደግፈው እየተንቀሳቀሱ ነገሮች ሁሉ ቅጣጡ ሁሉ ነገር ከጅ ወጣ ያን ጊዜ ነው እንግዲህ ከርቁበታ የነብዩን ሞት ሰምተው የሁል ጊዜ ጓደኛ የእውነት ተምሳሌት የሲድቅ ማሳያ የነበሩት አቡበከር ስዲቅ ነብዩ ጋር መጡ ሰለዋቱላህ ዐለይሂ ወሰለም ከፈረሳቸው ወርደው ቤት ውስጥ ገብተው የፍቅር እንባ የወዳጅነት መገለጫ የሆነው ለቅሶ ከልባቸው አንብተው ነብዩን አቅፈው ሰለዋቱላህ ዐለይሂ ወሰለም والله يا رسول الله ሁለት ሞት አይሞቱም አንዱን ሞት ሞተዋል ከዚህ በኋላ እርሱ ላይ ሞት የለም አላህ ቃል ይገባልዎት ጀነት ይጠብቀውታል አምረው ኖሩ አምረው ሞቱ አንተ ያላህ መልእክተኛ ብለው ነብዩን ስንብት አድርገው ለዚህ ነበር አቡበከር የተመረጡት ለዚህ ነበር አቡበከር የታጩት ይሄን ክፍተት ለመሙላት ነበር አው ያ የተቋረጠ የሚመስለው ተስፋ ማንጠልጣ የጠፋው ማህበረሰብ ተስፋ እንደሚያገኝ ማሳያ የሆነውን ተግባር ሊሰው ከፊት ይወጡት አቡበከር ቆሙ ዑመርን ለማረጋጋት ሞከሩ ተቀመጥ እጅሊስ ያ ዑመር ነው ያሉት ዑመር ተቀመጥ በለቅሶ ተንጧል መስጂዱ خلقو ميزو የሚጨብጠው አጥቷል ያን ክፍተት ግን አቡበከር ሞሉት ምናቀውን ቁርአን አያት ቀር وما محمد الا رسول قد خلت من قبله الرسل افإن مات او قتل ሚለውን አያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዳለፉት ነቢያት ሰው ናቸው ነብዩ ሞተ ወይም ተገደለ ብላችሁ ከነበራችሁ እምነት ትመለሳላችሁ መንገዱን ትለቃላችሁ የሚለውን አያት ሲቀሩ ዑመር ኢብኑ ኸጣብ ይሄን አያት አቀው ነበር ነው ያሉት ይሄን ቁርአን ሰምቸው ነበርም ቀርቸው ነበር ዛሬ ግን ገባኝ ያለው አቡበከር ሲቀሩ ዛሬ ተረዳሁት ምን እንደሆነ ይሄ አያት መልእክቱ አለ ዑመር ተረጋጉ ወደ ራሳቸው ተመለሱ አማራጭ እንደሌላቸው አወቁ መሬት እንደማትይዛቸው ቢያቁም መቆም ቢከብዳቸውም ለመቆም ታገሉ ዑመር ረዲየላሁ ዐንሁ መቆም ብቻ ስለሆነ አማራጩ ወደፊት ማሻገር ህዝቡን ወደፊት ይዞ መሄድ ብቻ እንደሆነ የሚጠበቅባቸው ሲያቁ ይሄን ክፍተት ይውት በዚህ ታሪካዊ ስብስብ ውስጥ በዚህ እስላም ምርጥ ትውልዶች ውስጥ አቡበከር ባይኖር ምን ነበር ሊፈጠር የሚችለው ለዚህ ነው በየዘመናቶቹ አቡበከርን መሰል ሰዎች ይመጣሉ በየዘመናቶቹ ተስፋ ሲጨልም ተስፋን የሚያበሩ ፈተናው ሲበዛ መከራው ሲጠነክር ለኡማው ሙስተቅበል እንዳለ የሚያሳዩ በጽናት በአቋማቸው ወደ ኋላ ሳይመለሱ የሚቆሙ ጀግኖች አሉት እስልምና በእስልምና ታሪክ ውስጥ እንደምታስታውሱት በ656 ዓመተ ሂጅራ
የሞንጎሊያኖች የነ ጀንኪስ ኻን አልአዕዘም ምድርን መቆጣጠር ኢራቅን በቁጥጥር ውስጥ መጣል በ40 ቀናቶች ውስጥ ከ1 ሚሊዮን በላይ ሙስሊምን መጨረስ የምድርን ከጫፍ እስከ ጫፍ ተቆጣጥረናል ፈጣሪ ለኛ እንጂ ለሌላው አይደለም እኛን እንጂ ሌላን አልመረጠም የምድር ኃያሎች እኛ ነን የሰው ልጅ ቀጪዎች አስተካካዮች መሪዎች እኛ ብቻ ነን እውነት ከኛ ጋር ነን ብሎ ሲቆም ብዙዎች ሙስሊሞች እጅ ሰጥተዋል ግማሾች ወንድሞቻችን አሳልፈው ሰጥተው እነሱም ጠፍተዋል ለየሁሉም ቦታ መልእክት ይልክ ነበር ጦሬ ሁሉም ቦታ ይደርሳል ድሌ ሁሉንም ምድር ይሞላል ስለዚህ እጅ መስጠት በኔ ትእዛዝ ውስጥ መግባት ብቻ ነው ያለ ለየአገራቶቹ ሁሉ መልእክት ልኳል ከዚህም በዘመኑ ለነበሩት አንድ መሪ ግብጽ ላይ ላከላቸው ሰይፈዲን አልቁድስ ለቁድስም ይሄው ደብዳቤ ነበር የደረሰው ኃያልነቱን የሚገልጽ የነሱን የምድር መሪነት የሚያሳይ የበላይነታቸው ፈጣሪ ገዛ ከነሱ ጋር እንደሆነ የሚያመላክተውን መልእክት ለቁድስም ደረሰው ቁድስ ግን እኛ የነብዩ ልጆች ነን ሰለላሁ ዐለይሂ ወሰለም የነብዩ ትውልዶች ነን በነብይ መድረሳ ውስጥ ያለፈን ሰዎች ነን አንተ የምታወራው አንተ የምትለው አይደለም እውነታው ከራህማ የራቃችሁ ከዝነት የጠፋችሁ በመግደልና የደምን በማፍሰስ የበላይነት ኃያልነት የመሰላችሁ ሰዎች በፍጹም አታሸንፉንም እውነትና ሐቅ አለን ቁርአንና ነብዩ ሰለላሁ ዐለይሂ ወሰለምን የተከተልን ህዝቦች ነን አንተ በመትፈልገው ቦታ ላይ ምድር ፊት ልንቆም ከፊትህ መተናልና እውነት ጋር ልትጋፈጥ ከቻልክ እኛ ጋና ብለው ፊት ለፊቱ የቆሙት አይን ጃሎት ላይ ነበር ያን የምድር ኃያል ምድራት በቃኝም ያለ ሰው ማንንም አያሸንፈኝም ብለው የቆመን ሰው አይን ጃሎት ላይ ሰበሩት አይን ጃሎት ላይ ያሸነፉት እንደሚቻልም ማሳዩት አዎ ያ ትውልድ ዛሬም አለ በየዘመናቶቹ ይወጣሉ ሰዎች አሉ መሲራችንን መስመራችንን በዚሁ መልኩ ከፍ አድርገን አይተን ዛሬ የምናያቸው ፈተናዎች ገዛም ላይ የወደቁትና እየወደቁ ያሉት መሳኪኖች ቅድም እህታችን ስትገልጽ እንደነበረው አንድ 4 ዓመት ጻል ልጅ ጀዚራ ላይ ነው ያየሁት እኔ ጀነት መሄድ ፈልጋለሁ ጀነት ምግብ እንዳለ ስለተነገረኝ ጀነት ይሻለኛል ነው ያለው እዚህ ምድር ላይ ከምሰቃይ እዛው ጀነት ብሄድ ይሻለኛል ጥሩ ጥሩ ምግቦች አሉ ጀነት ተብሏል አዎ ጀነቱም አለ ምድርም ግን ለዛሊሞች ተለቃት ሄድም እውነተኞች ሁሉ ጊዜም አሉ ዛሬ ቁጥራችን ቢመዛም አረፋ ሆነን ብንታይም ሪጃሎች ግን እንዳሉ ያሳዩ ብቻቸውን ከዙልም ፊት ቆመው ኡማውን እየመሩ ያሉ አሉ ይሄ ነው የነብዩ ትውልድ ከትውልድ ወደ ትውልድ የሚሸጋገር ያንን የትናንት ታሪኩን ያሰበ ነገን ለመስራት ነገን ለመለወጥ የሚንቀሳቀስ ኃይል ስለዚህ ወንድሞቼ ይሄ ነብዩን ሰለላሁ ዐለይሂ ወሰለም ስናስባቸው ያ የመሪነት ተምሳሌት የመሪነት ማሳያ የመሪነት ጥግ የነበሩት ሰለላሁ ዐለይሂ ወሰለም በሁለንተናዊ ማንነታቸው እኛ ልብ ውስጥ እንዲያርፍ ይፈልጉት እንደ ትውልድ እንደ ተከታይ እንዲኖረን የሚሹት ረሱል ሰለላሁ ዐለይሂ ወሰለም በማንጠልጣያ ላይ የቆመ የሆነ ነገርን ተመርኩዞ የቆመና ተስፋ ያደረገ ሳይሆን አላህ ያለው ቁርአን የሚመራው ነብዩን የሚከተል ህዝብ ሁሌ የማይወድቅም የሚለው መልእክት ነው ይሄንኑ መስመር እንድንከተል ነው መልእክቴን ማስተላልፈው ወሰላሙ አለይኩም ወራህመቱላሂ ወበረካቱ